ብሎኝ ነው የመጣሁት እንጂ እስከ ሸዋል መቆየት ሁሉ ፈልጌ ነበረ። ለምን በጣም ነው ደስ ያለኝ መዲና ሄጄ ተራራ በመውጣቴ ነብያችን ሰለላሁ ዐለይሂ ወሰለም የነሱን ነገር ጎብኝቼ ዘፈንን ጣል አርጋ ስታረገ የነበረውን አላህን ሱብሃነሁ ወተዓላ ፈልጋ ወደሱ ተወበተች። ቤት ነው የተሰማኝ በቃ ነገር ከምችለው በላይ በጣም ቃላት የሚገልጸው አይደለም ይላል። ቢስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ የምንገኘው በምንወዳት እህታችን ሀሊማ አብዱራህማን ቤት ነው። ሀሊማ አብዱራህማን ጋር የመጣንበት ምክንያት ደግሞ በአያቶሬን ትራቭል 27ኛ ዙር ኡምራ አብራን ተጉዛ ነበረ። ኡምራ ጉዞ ምን ይመስላል የሚለውን ለመጠየቅ እግረ መንገድ ደግሞ ትልልቅ መሻይኾችን ይዘን መተን እዚሁ ቤቷ ላይ ዱዓ ለማስደረግ ከዚያ ባሻገር ግን በረካው ደግሞ ሳያመልጠን የኡምራው በረካ እሷም ዱዓ እንድታደርግልን የመጣን ነው። በዋነኝነት ኡምራው ምን ይመስል እንደነበረ ከሷ አንደበት ብንሰማ የተሻለ ይሆናል። እንዴት ነበር? አዎ በቅድሚያ እናንተን እንትኖች ማመሰገን ፈልጋለሁ። ቱሪን ትራቨል አዎ እጅግ በጣም ነው ማመሰግናችሁ። ዲኑዬ ኡስሚዬ ሁላችሁንም እጅግ በጣም እንዴት አይነት እንክብካቤ ያደረጉልኝ አላህ ያውቃል። በእውነት ነው የምለው መናገር አልችልም። በተለይ የክፍል አጋሮች አይደል ተጓዦች ጓደኞቼ ከአብረውኝ በግሩፕ የሄዱት ጓደኞቼ እጅግ በጣም ሁሉንም ነው የምነግርህና በጣም ነው ማመሰግናችሁ። ኡምራ ግን እንዴት ብዬ ልንገርህ፣ እኔ ሁለተኛዬ ነው ኡምራ ሲሄድ። ያሁኑ ግን እጅግ በጣም የተለየ ነበር። እጅግ በጣም እና እንዴት ብዬ እንደተደሰትኩ ስመጣ እጅግ በጣም አልቅሼ ነው የመጣሁት። እንደውም ጓደኛህን ኡስማንን ካልቀጠልክ እስከ ሸዋል ድረስ ነው አልመለስም። አዎ ወላሂ ያውና በጣም አስቸግሬው በቃ ግድ የለሽም ሀሊማ በሚቀጥለው ብሎ ቃል ገብቶልኛል። ቃል ነው ስሙ እንግዲህ ወቁ ቃል ገብቶልኛል። መልሰን እናመጣሻለን ብሎኝ ነው የመጣሁት እንጂ እስከ ሸዋል መቆየት ሁሉ ፈልጌ ነበረ። ለምን በጣም ነው ደስ ያለኝ መዲና ሄጄ ተራራ በመውጣቴ ነብያችን ሰለላሁ ዐለይሂ ወሰለም የነሱን ነገር ጎብኝቼ ሁሉንም ነገር ኡምራ ደግሞ በተደጋጋሚ እስከ 4 ጊዜ ድረስ አድርጌ ነው የመጣሁት። እሱንም ደግሞ ብቻዬን አይደለሁም። በመጀመሪያ ሁላችንም ሄድን አብረን እንትናል። ግን ለናቴ ኡምራ ለማድረግ ነው ወደ አኺራ ሄዱት አላህ ይመራቸው እና ለሷ ኡምራ ለማድረግ ስል ሁሉም አብረውኝ ነው ኡምራ ያደረጉት። እኔ ብቻዬን ማድረግ እንደነበረብኝ በደንብ እና በጣም ነው በዚህ አጋጣሚ ማመሰግናቸው ሁላችሁንም። እጅግ በጣም ተደስቻለሁ። አላህ ይስጥልኝ። አሁን ደግሞ ዛሬ የመጡትን ደግሞ እነዚህ መሻይኾችን በጣም ነው ማመሰግናቸው። እኔ ጋር መጥተው ሰደቃ አድርጋችሁ በጣም ነው ማመሰግነው። ያው ቁርአን ተቀርቶ በጣም ደስ ብሎኛል በእውነት። የሚገርመው ግን ስመጣ እዚህ ከመደወሉ በፊት እድሪስ እኛን ለመጥራት እየተዘጋጀች ነበር። ስለቀደምንሽ ምን ተሰማች? በጣም ለእድሪስም ብዬዋለሁ። በቃ እናንተ መጣለን ብላችሁ ነበር፣ ግን በእኔ ይቀየር ብዬዋለሁ። ሀቅ ለመናገር እኔ መጀመሪያ እኔ ጥራችሁና በሚቀጥለው እናንተ ብዬ ነበር። ቀደማችሁኝ። በጣም ነው የተደሰትኩት እጅግ በጣም። እንደው የተለየ ስሜት የተሰማሽ? ብዙ ጊዜ ሰዎች ከአባን ሲያዩ የሚገርም ስሜት ይሰማቸዋል። መዲናም ሲገቡ የሚሰማ ስሜት አለ። በመዲና ውስጥ የነበረች ስሜትና ከአባን በድጋሚ ስታይ የነበረሽን ስሜት እስቲ ግለጪ። መዲና ሲሄድ መጀመሪያ የተሰማኝ ስሜት ተራራ ስወጣ ነው። በቃ አልቻልኩም በጣም እና እዛ ተራራ ላይ ስወጣ በቃ ኢላሂ ጀበለ ሩማት ማለት ነው። በቃኛው ከብዙ ህመም ነው። በጣም ታምሜ ነበር ታውቃላችሁ። ከዛ ሁሉ ነገር ወጥቼ እዚህ መድረሴ እዚህን ተራራ መውጣቴ በቃ እሱን። ሁለተኛ ደግሞ መካ ሲሄድ ያ ከአባውን ሳይ ምናምን ነርቨስ እንደ መጀመሪያ ነው የሆንኩት። በቃ እንዳልመጣሁበት ሄጃለሁ ብያለሁ እና ሌላ ስሜት ነው የተሰማኝ። በቃ ነገር ከምችለው በላይ በጣም ቃላት የሚገልጸው አይደለም። ላኢላሃ ኢላላህ ያ ኡስማንን ጠይቀው እንግዲህ በማልቀስ እያስቸገርኳቸው አልመለስ እያልኩ እያስቸገርኳቸው፣ ግን ያ ኡስማን ድጋሚ ስላለኝ መጣሁ። ድጋሚ ብሎኛል ብላለች ኡስማን አያቶሬን ትራቭል። አንድ ወንድም ተመሳሳይ ሙያ ውስጥ ያለ አለ። ባላህ ፈቃድ አሁን ስሙን መጥቀስ አንፈልግም። ፈቃደኛ ከሆነ ከሱ ጋር ደግሞ የሚደገምበትን መንገድ ከአላህ ጋር እናመቻቻለን። ግን አሁን ከኡምራ ነው የመጣሽው እና ከኡምራ የመጣ ሰው ኡምራ ማድረግ ጠዋፍ ማድረግ ወንጀልን ያብሳል አይደል? ወንጀሉ የታበሰለት ሰው የሚያደርገው ዱዓ ደግሞ ይደርሳል አይደል? እንደ ሼኾቹ። ስለዚህ ለመጡት ሼኾች እዚህ ላሉት ለሚመለከቱን ለአያቶሬን ትራቭል ዱዓ አድርጊ በምትችይው ቋንቋ። ወይኔ ምንም ችሎታ አሚን እንድንመጣ አላህ ይጨምርላችሁ፣ አላህ ይስጣችሁ። በጣም ነው የማመሰግነው። ኢላሂ ያ ረህማን ያሰባችሁትን ነገር ሁሉ ያሳካላችሁ። በጣም ነው በቃ ከዚህ በላይ እነሱ ፊት አልችልም። እኔ ደግሞ ዱዓ ላድርግ። ያው
የዱዓ ሼክ አይደለሁም ሼኾች ያግዙኛል እኔ ደግሞ የማደርገው ዱዓ በመጀመሪያ ደረጃ ሀሊማ እህታችን እጅግ በጣም የምንወድሽ የምናከብርሽ ወንድሞችሽ ነን አንቺም እህታችን ነሽ አንድ ሙስሊም ለሌላኛው ሙስሊም ወንድሙ ነው አንድ ሙስሊም ለሌላኛው ሙስሊም እህቷ ናት ይባላል ሶ እኔ የማደርገው ዱዓ አላህ አሁን ከምትሰሩ ሙያ በተሻለ መልኩ ተክቶ አላህ እንዲገላግልሽ ዱዓ አደርጋለሁ ይሄንን ቪዲዮ የምትከታተሉ ወንድሞች በሙሉ የራሷ አይሆነ የተሻለ ጥሩ ስራ ተክቶላት ከዚህ ስራ እንድትወጣ ዱዓ ታደርጉላታላችሁ በተደጋጋሚ ግን የአላህን ቤት የምትዘይርበትን መንገድ እናንተ ማመቻቹላት አያ ላይ ብቻ አንተው እናንተ ሌሎችም ይሄንን ቤት በተደጋጋሚ መዘየር የሚያመጣውን በረካ ስለምናያመጣው ይሄን ቤት ደጋግሞ መዘየር የሚከፍተው የኸይር በር ብዙ ስለሆነ አላህ ደጋግሞ የምትመላለሽ አላህ ያደርግሽ ለበይክ ያላለኩ አይገባም ይባላል ይሄ የተመረጡ ሰዎች ለበይክ ያሉ አላህ የተቀበላቸውን የመጣውና አላህ ጠርቶሽ ለበይክ አልሽው ይሄው ቤቱ ገብተሽ መጣሽ እንኳን ደስ ያለሽ በዱዓ አንረሳሽም በዱዓሽ አትርሽኝ እኔም እናንተ በዱዓ አትርሱኝ ደጋግሜ ደግሞ ሄጄ እዛ ቦታ ላይ እንድገኝ ኢላሂ ያ ረህማን ያግዘኝ እናንተም ደግሞ ዱዓ አድርጉልኝ ኢንሻአላህ ዘፈንን ጣል አርጋ ስታረገ የነበረውን አላህን ሱብሓነሁ ወተዓላ ፈልጋ ወደሱ ተወበተች እኛ ነብዩ አለይሂ ሰላቱ ወሰላም ምን አሉ አንድ ሰው አላህን ሱብሓነሁ ወተዓላ ፈልጎ ሲያረገው የነበረውን ነገር ሲተው አላህ ሱብሓነሁ ወተዓላ በበለጠ በተሻለ ነገር ይተካለታል አሉ እህታችን ሐሊማ ሱብሃንአላህ ተውብታ የአላህን ሱብሓነሁ ወተዓላ ቤት የኔ ጌታ ጠራት ረቡል ዒዛ ጀለ ፊ ዑላ ያንን የምታረገውን የዘፈኑን ጣል አርጋ ወደ አላህ ሱብሓነሁ ወተዓላ ተመለሰች ረቡል ዒዛ ጀለ ፊ ዑላ ቁርአን ላይ ምን ብሏል ኢነላህ يحب التوابين ويحب المتطهرين الله سبحانه وتعالى توبة የሚያረጉትን ይወዳል ንጹዎችን ይወዳል ጽድት አርገው ስራን የሚሰሩት رب العزة جل في علا ሰባቱን ይስጣት በረህመቱ በእዝነቱ በቸርነቱ توبታቸውን ወዶ ከተቀበላቸው ባሮቹ ይመዝግባት እኛንም ከተወባጆች ሁሌ ከሚተውቡት ያርገን ለምን አላህ رب العزة ሁሌ የሚተውቡት ባሮቹን ይወዳል اللهم መዲና ሲሄድ መጀመሪያ የተሰማኝ ስሜት ተራራ ስወጣ ነው በቃ አልቻልኩም በጣም እና እዛ ተራራ ላይ ስወጣ በቃ ኢላሂ ለዚህ ያበቃኛው ከብዙ ህመም ነው በጣም ታምሜ ነበር ታውቃላችሁ ከዛ ሁሉ ነገር ወጥቼ እዚህ መድረሴ እዚህን ተራራ መውጣቴ በቃ ቃላት የሚገልጸው አይደለም ለምን ይቺ አሁን ሀሊማ አብዱራህማን ነች ቢባል ማን ያምናል እጅግ የሚያስደስት ነገር ነው እንግዲህ እንዳያችሁት ኡምራ አድርጋ መታለች ማለት ነው እንግዲህ ከዝና ማማ ወደ ፈጣሪ እቅፍ ምንኛ መታደል ነው እንግዲህ እሷ እንደተናገረችን ከሆነ ማለት ነው እዛ ከሄደች በኋላ በጣም ሰላም እንደተሰማትና እንዲሁም ደግሞ ከነበረባት ህመም እንደተፈወሰች ታዲያ ወደ ኢትዮጵያ ለመጣ ብላ እያለቀሰች ስታስቸግር እንደነበርም ገልጻለች ነገር ግን ዳግም እንደሚወስዳት ቃል ከገቡላት በኋላ ወደ ኢትዮጵያ እንደመጣችም ገልጻለች ማለት ነው እጅግ ደስ የሚል ነገር ነው እንግዲህ ይህ ጉዞ ማለት ነው ለሌሎችም ለብዙዎች ማለት ነው መንገድ እንደሚሆን ተስፋ አደርጋለሁ አላህ ኡምራሽን ይቀበልሽ እናንተም መልካም ምኞታችሁ ተመኙላት መልካም ምሽት